ጸጉራችሁ እየደረቀ እየተሰባበረ እየተነቃቀለ የመቸገራችሁ ምክንያት የምትታጠቡበት ውሃ ሁኔታ ሊሆን እንደሚችል ታውቃላችሁ? ሰላም፣ እንዴት ናችሁ? በዛሬው ቪዲዮ ጸጉርን ለመታጠብ ቀዝቃዛ ውሃ፣ ለብ ያለ ውሃ ወይስ የሞቀ ውሃ የትኛው የተሻለ ነው? እንዲሁም ጸጉርን የማይጎዳው እድገቱ የተስተካከለ እንዲሆን እንዴትና በየስንት ጊዜ መታጠብ አለብን የሚለውን እናያለን። በመጀመሪያ ለተስተካከለ የጸጉር እድገት በየስንት ጊዜ እንታጠብ የሚለውን እንይ። ይህ ጥያቄ የሚመለሰው በጸጉራችን አይነት መሰረት ነው። ነገር ግን በአጠቃላይ ለኛ ለሀበሾች ጸጉር ተስማሚ የሚባለው ከ7 ቀን እስከ 10 ቀን ድረስ ባሉት ጊዜያቶች መታጠብ ነው። አንዳንዴ ጸጉርን በየ2 እና 3 ቀኑ መታጠብ የጸጉር እና የራስ ቆዳ መድረቅን ሊያስከትል ይችላል። እንዲሁም እድገቱ ሊዛባ እንዲሆን ሊያደርግ ይችላል። በተመሳሳይ ለ2 እና 3 ሳምንት አቆይቶ መታጠብ የራስ ቆዳን በቆሻሻ እንዲሸፈንና የምንጠቀማቸው ቅባቶች ሊቪንግ ኮንዲሽነሮች ክምችት ወይ ደግሞ ቢውልድ አፕ እንዲፈጥሩ ምክንያት ሊሆን ይችላል። ስለዚህም ጸጉራችን በጣም ቅባታማና ፎረፎር የሚበዛበት ወይ ደግሞ ኦይሊ ተብሎ የሚጠራው አይነት ከሆነ በ7 ቀን አንድ ጊዜ መታጠብ ይኖርብናል። በተቃራኒው ጸጉራችን በጣም የሚደርቅ ከሆነ ወይ ደግሞ ወዝ አልባ የሚባለው አይነት ከሆነ በ10 ቀን አንድ ጊዜ መታጠብ ይኖርብናል። ሁለተኛ፣ ለመታጠብ የምንጠቀመው ውሃ ቀዝቃዛ ይሁን ወይስ ደግሞ ሙቅ ይሁን የሚለው ጥያቄ ነው። ቀዝቃዛ ውሃ በተለምዶ ጸጉርን ለመታጠብ የምንመርጠው ቢሆንም እንኳን የጸጉር ኪዩቲክልን በቀላሉ እንዲዘጋጋ ስለሚያደርግ የጸጉራችን ቆሻሻ ሙሉ በሙሉ እንዳይለቅ ሊያደርገው ይችላል። ይህም የራስ ቆዳንና የጸጉር ዛላን በትክክል እንዳይጸዳ ወይ ደግሞ ሙሉ በሙሉ ንጹህ እንዳይሆን ሊያደርግ ይችላል። በሞቀ ውሃ መታጠብ ጸጉራችን በሙቅ ውሃ በምንታጠብ ጊዜ የጸጉር ኪዩቲክል በቀላሉ እንዲከፋፈት ስለሚያደርግ የተፈጥሮ ወዙን ጠርጎ ሊወስድብን ስለሚችል የጸጉር መሰባበርንና መድረቅን በተጨማሪም የራስ ቆዳ የተፈጥሮ ቅባት ሲበምን ጠርጎ በመውሰድ ድርቀትንና ማሳከክን ሊያስከትል ይችላል። ለዚህም ነው ጸጉራችን ለመታጠብ ለብ ያለ ውሃን መምረጥ ያለብን። ይህ ማለት ከሰውነታችን ሙቀት በትንሹ የሚበልጥ ውሃ መጠቀም ማለት ነው። ለብ ያለ ውሃ ጸጉር ላይ መጠቀም ጸጉር ላይ ያለ ቢውልድ አፕን ወይ ደግሞ ቆሻሻን በቀላሉ ለማስለቀቅ ያስችላል። በተጨማሪም የራስ ቆዳና ጸጉርን ወዝ ባላንስ ስለሚጠብቅ ድርቀትና የጸጉር መሰባበር እንዳይከሰት ያደርጋል። ይህን የጸጉር ሩቲን መከተል የጸጉር እድገትን፣ የራስ ቆዳ ጤንነትን እንዲሁም የምንጠቀማቸው ማስኮች፣ ቅባቶች፣ መታጠቢያዎችና ሊቪንግ ኮንዲሽነሮች ጥቅም እንዲኖራቸው በአግባቡም እንዲሰሩ ለማድረግ ይረዳል። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። በሚቀጥለው እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት አድርጉልኝ። በሚቀጥለው እስከምንገናኝ ሰላም ቆዩ።